ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ቅዳሜ ግንቦት 30 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በኢትዮጵያ በምርጫ ዋዜማ እስርና አፈሳ እየተካሄደ ነው። በኢትዮጵያ በምርጫ ዋዜማ እስርና አፈሳ እየተካሄደ መሆኑን የተለያዩ ምንጮች ገለጹ። በአዲስ አበባም ትናንትና በተለያዩ ቦታዎች እስርና አፈሳ ሲካሄድ መታየቱን ኤርትራውያን በሚገኙበት ወደ እስር መዳረጋቸው ምንጮች አክለው ያስረዳሉ። በትግራይ ክልል ወጣቶች በግዴታ ለውትድርና እየተመለመሉ መሆኑን በመግለጽ ነዋሪዎች፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾች ስጋታቸውን ገለጹ። ስማቸው እንዳይጠቀስ የፈለጉ በርካታ የክልሉ ነዋሪዎች ለመገናኛ አውታሮች እንደገለጹት ወጣቶችን ለወታደራዊ አገልግሎት ለመመልመል የተቀናጁ ዘመቻዎች እየተካሄዱ ነው። ይህም ቤት ለቤት የሚደረጉ ፍተሻዎችን፣ እስራቶችን እና የተመለመሉ ወጣቶችን ወደ ማሰልጠኛ ማዕከላት ማጓጓዝን ያካተተ ነው ብለዋል። የህወሓት ካድሬዎችና አክቲቪስቶች በትግራይ ክልል አፈሳ አለ ብለው ወሬ ያናፍሳሉ ያሏቸውን ሰዎች እንዲታሰሩ እየጠየቁ እንደሚገኙ ዘገባዎች ያመለክታሉ። ጋዜጠኛ መድህን ገብረስላሴም በትግራይ ክልል አፈሳ እየተደረገ መሆኑን፣ ይህም ተገቢ ስራ አለመሆኑን በሚዲያ በመናገሯ መታሰር አለባት የሚል ዘመቻ ተከፍቶባት ይገኛል። ከአማራ ክልል መንገደኞችን ጭኖ ትናንትና ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች በተፈጸመ ጥቃት በርካቶች መገደላቸው ተሰማ። 60 ተሳፋሪዎችን ጭኖ እንደነበር ከተገለጸው አውቶቡስ ቢያንስ 7ቱ ተገድለዋል፣ ከ40 በላይ ደግሞ በታጣቂዎች መወሰዳቸውን አማኞች ለመገናኛ አውታሮች ገልጸዋል። ዓለም አቀፍ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ጠየቀ። አምነስቲ የኢትዮጵያ የልማት አጋሮችና ዓለም አቀፍ የሰብአዊ መብት አካላትም ስለዚህ ስልታዊ እርምጃ ድምጻቸውን እንዲያሰሙ ጥሪ አቅርበዋል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስውርና ጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለት ወንጅለዋል። ማዕከላዊ ኬንያ ውስጥ በሚገኘው የሴቶች አዳሪ ትምህርት ቤት የተነሳው እሳት በመለኮስ የተጠረጠሩት 8 ተማሪዎች መያዛቸውን ፖሊስ አስታወቀ። መርማሪዎች እንዳሉት 8ቱ ተማሪዎች የተያዙት የአደጋውን ምክንያት ለማወቅ በተደረገ ምርመራ የመጀመሪያ ደረጃ ውጤት እሳቱ ሆን ተብሎ መከሰቱን የሚያመለክቱ ጥርጣሬዎች በመገኘታቸው ነው። ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆያ የሚሆን ማዕከል በግዛቷ ውስጥ እንዲቋቋም መፍቀዷን ተከትሎ አንድ ማህበር ባቀረበው ክስ እቅዱ በጊዜያዊነት ታገደ። በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ ውስጥ በርካታ ሰዎችን የገደለውና በመቶዎች የሚቆጠሩ ሰዎች መያዛቸው የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ ጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከአንድ ሳምንት በፊት ነው። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ በኢቦላ ተሐዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋትን አስከትለዋል። ኢራን ከአሜሪካ ጋር ለገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደምትፈልግ አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ከረዳቶቻቸው ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረሰው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ ምን መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገለጸ። ፕሬዝዳንቱ ኢራን የኒውክሌር ጦር መሳሪያ ወይም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያለ ገደብ የመርከቦች ፍሰት በሁለቱም አቅጣጫ እንዲኖር መፍቀድና ማንኛውም በውሃ ውስጥ የተቀመጠ ፈንጂ መወገድ እንዳለበት መስማማት ይኖርባታል ብለዋል። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ወቅት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ነው ሲሉ ከፍተኛ ባለስልጣኗ ተናገሩ። ኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት ሞሐመድ ባጊር ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድር 3 ነጥቦችን አስቀምጠዋል። የዶናልድ ትራምፕ አስተዳደር የአሜሪካ ሕግ አውጪዎች ፈቃድ የሚሰጡ ከሆነ የፕሬዝዳንቱን ምስል የሚይዝ $250 የገንዘብ ኖት ለማተም ዝግጅት እያደረገ መሆኑን አስታወቀ። የፌዴራል ሕግ በህይወት ያለ ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። ኮንግረስ ውስጥ የሚገኙ የትራምፕ አጋሮች ግን ለፕሬዝዳንቱ ልዩ ፍቃድ የሚሰጥ ሕግ አስቀምጠዋል።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሰራዊት ጋዛ ውስጥ የሚቆጣጠረውን የግዛት ስፋት ወደ 70 በመቶ እንዲያሳድግ ትዕዛዝ መስጠታቸውን ገለጹ። ሐሙስ ዕለት በተካሄደው ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ አሁን ሐማስን እያስጨነቅን ነው፣ አሁን የሰርጡን 60 በመቶ ግዛት እንቆጣጠራለን፣ ይህንንም ታውቃላችሁ ሲሉ ተናግረዋል። የዓለም አቀፍ የገንዘብ ድርጅት፣ የዓለም ባንክና ሌሎች ተቋማት በመካከለኛው ምስራቅ ያለው ጦርነት የኃይል አቅርቦትን እየጎዳ መሆኑን አስጠነቀቁ። አዲስ አበባ የዓለም አቀፍ የኃይል ኤጀንሲ IEA፣ የዓለም አቀፍ የገንዘብ ድርጅት IMF፣ የዓለም ባንክና የዓለም የንግድ ድርጅቶች WTO መሪዎች በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለም አቀፍ የኃይል አቅርቦት ላይ ከፍተኛ ጫና እየፈጠረ መሆኑንና በተለይ ደካማ ኢኮኖሚ ያላቸው ሀገራት በእጅጉ እየተጎዱ መሆኑን አስጠንቅቀዋል። በአሜሪካ፣ እስራኤል እንዲሁም በኢራን መካከል የተቀሰቀሰው ጦርነት አገራዊና ዓለም አቀፋዊ የንግድ እንቅስቃሴን ከማስተጓጎሉም በላይ የፋይናንስ ገቢዎችን ያናጋና በዓለም አቀፍ ደረጃ በተለይም ለነዳጅና ጋዝ ማጓጓዣ ቁልፍ የባህር መስመር በሆነው በሆርሙዝ ወሽመጥ በኩል የሚደረገው የኃይል አቅርቦት ላይ ከፍተኛ ስጋት የደቀነ ሆኗል። ዓለም አቀፍ ተቋማቱ የዓለም ኢኮኖሚ አሁንም ቢሆን ተለዋዋጭ ሁኔታዎችን የመቋቋም አቅም እንዳሳየ የገለጹ ቢሆንም እየተባባሰ የመጣው ግጭት ግን በነዳጅና በማዳበሪያ ዋጋ መናር፣ በአጠቃላይ አለመረጋጋት መግነን እንዲሁም በስራ ዕድሎች ላይ በሚፈጥረው ስጋት ምክንያት ድሃ ሀገራትን ባልተመጣጠነ ሁኔታ ለአደጋ እያጋለጠ መሆኑን አሳስበዋል ሲል ሮይተርስ ዘግቧል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።